የተልኢማን ኢማን የሚባለው ነገር ተራ ጉዳይ አይደለም። በጉዳዮች ቅደም ተከተል ውስጥ ወደ ታች የምንወስደው አይደለም። ሃሚሽ አይደለም፣ የጫፍ ጉዳይ አይደለም። እጅግ መሰረታዊና የህልውና የመጨረሻ እጣ ፋንታ ጉዳይ ነው ኢማን ማለት። ኢማን ዱንያችንን ብቻ ሳይሆን ዋናውን አኺራችንን የሚመለከት ስለሆነ ምንድነው ቀضية መሲሪያ የእጣ ፋንታ ጉዳይ ነው። የመጨረሻ ዴስቲኒያችን የመጨረሻ መዳረሻችን የሚወሰነው በኢማናችን። አላህ Subhanahu Wa Ta'ala فمن زحزح عن النار وأدخل الجنة فقد فاز كجهنم راسون ماراك چلو كجهنم يتراك أسو وأدخل الجنة جنة يقباسو فقد فاز سكيت عما سو مالت السنو قال الله سبحانه وتعالى تلك سكيت لسولج كجهنم رقو جنة ماجد لمن دنيا مجرشا بموت تقواچالج عند سو تمچوم التمچوم አገኘም አጣም መጨረሻው ምንድነው? ከሞት መዳን ይቻላል አይቻልም አይደለም። መጨረሻው መደምደሚያው ሞት። ሞት ከሞት መዳን ቢቻል ኑሮ አሽረፈ الخلق عليه الصلاه والسلام ይድኑ ነበር። كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز ينقروا كل مقواجع مدمدميو موت مهون نقرنا الله ማንኛውም ነፍስ ሞትን ቀማሽ ነች አለና መደምደሚያችን እሱ መሆኑን ነገረን። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምን ይላሉ? ዱንያ ላይ እጅግ በጣም ድሎት ላይ የነበረን ሰው አላህ ጀሃነም ውስጥ ለሰከንድ አስገብቶ ሲያወጣው ምን አሉ? ዱንያ ላይ የነበረውን ደስታ በሙሉ ይረሳዋል አሉ። ዱንያ ላይ ከፍተኛ ስቃይና መከራ ውስጥ የነበረን ሰው ለሰከንድ ለለሕዛ ጀነት ላይ አስገብቶ ሲያወጣው ዱንያ ላይ የነበረውን መከራ በሙሉ ይረሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዱንያ በጣም አጭር ነች፣ በጣም አጭር ነች። ደስታዋ ማዘሯም አጭር በሞት ይጠናቀቃል። ያኛው ዓለምስ አበዲይ ነው፣ ዘላለማዊ ነው። ደስታውም ዘላለማዊ ነው፣ ስቃዩም ዘላለማዊ ነው። ስለዚህ እውነተኛ ስኬት ማለት ለዘላለማዊው ዓለም በዘላለማዊው ዓለም ስኬታማ መሆን ነው እውነተኛ ስኬት ማለት ማለት ነው። فمن زحزح عن النار وأدخل الجنة فقد فاز. الله سبحانه وتعالى سل جهنم سيناجر وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ربهم إلى الله. كنانت وسط مانم يلم إلى الله ማንም አይቀርም። ምን በሲራት የማያልፍ ወደ ጀሃነም ድልድይ የማይሄድ የለም። ይህ የጌታችሁ ቁርጥ ያለ ውሳኔ ነው፣ የማይቀር የሆነ ፍርድ ነው። አላህ ከነኚህ ሰዎች ከናንተ ውስጥ ግን አላህ ከናንተ ውስጥ ማንን ያድናል? ثم ننجي الذين اتقوا ربهم ጌታቸውን የፈሩትን ሰዎች
ምን እናደርጋቸዋለን ከዚህ ነጃ እናወጣቸዋለን ይላል አላህ እዚህ እውነተኛ ደስታ እውነተኛ ስኬት ማለት ከሲራጥ መዳን ከጀሃነም መዳን እውነተኛ ደስታ ማለት ጀነትን ማግኘት ይህ ከሆነ ኢማን እጅግ ወሳኝ ጉዳይ ነው ማለት ነው ከአውለዊያቶች ሁሉ ቅድሚያ ሊሰጣቸው ከሚገቡ ነገሮች ሁሉ ቀዳሚው ምንድነው ኢማን ያለ ኢማን ከጀሃነም መዳን አይቻልም ያለ ኢማን ጀነትን ማግኘት አይቻልም ስለዚህ ቀضያ መሲሪያ انها لسعاده الابد او شقاوه ابديه ጉዳዩ የምን ስለሆነ ነው የዘላለማዊ ደስታ ወይም የዘላለማዊ ስቃይ ጉዳይ ስለሆነ የኢማን ጉዳይ እጅግ በጣም ወሳኝ ጉዳይ ነው እንግዲህ የሰው ልጆች በታሪክ ማለት ነው የሰው ልጅ ከተፈጠረ ጊዜ ጀምሮ መሰረታዊ የሆኑ የፍልስፍና ጥያቄዎችን ራሱን ሲጠይቅ ኖሯል በርካታ ፈላስፎችም እነኚህን ጥያቄዎች ለመመለስ ወጣዋል ወርደዋል በርግጥ የወህይ ብርሃን ያላገኘ ሰው ትክክለኛ ምላሽ ሊያገኝላቸው የሚችል ጥያቄዎች አይደሉም ከዓቅል በጣም የላቁ ስለሆኑ ዓቅል ወህይን ለመረዳት ይጠቅማል እንጂ ከወህይ ውጭ ሆኑ ማነው ከዓቅል በላይ የሆኑ ወህይ ሊመልሳቸው የሚችሉ ጉዳዮችን ይከብደዋል ዓቅል የቲህ አህያናን ይዋልልና ይጠፋል ያልሆነ ድምዳሜ ውስጥ ይደርሳል በጣም የሚያስቅ ድምዳሜም ላይ ይደርሳል አርስቶትል ይባላል የሰው ልጅ አፈጣጠርን ሲያስብ አሰበና ሴት ልጅ ማለት አለ woman is unfinished man አለ ሴት ልጅ ማለት በአፈጣጠር ሂደት ውስጥ አፈጣጠሯ ያልተጠናቀቀ ሰው ወንድ ነች አለ አማስቂኝ ነገር ነው አይደል በቃ እሱ ዝም ብሎ ሲያስበው እንግዲህ የደረሰበት በርግጥ እነኚህ ፈላስፋዎችም ሐቅ ላይ ለመድረስም የጣሩ የደረሱም ነበሩ ለምሳሌ ሰበብያ የሚባለው ኮዝ ኤንድ ኢፌክት የሚባለውን ሐሳብ በምክንያትና በውጤት ሎጂክ መሰረት ማንኛውም የተገኘ ነገር አስገኝ ስላለው ማንኛውም ውጤት ምክንያት ስላለው ይሁሉ ፍጥረተ ዓለም ያለ ፈጣሪ አይገኝም አስገኝ አለው ብለው ድምዳሜ ላይ የደረሱ ትልልቅ ፈላስፋዎች አሉ የሰው ልጅ ከዚህ ውጭ ማሰብ አይችልም እንግዲህ ሁሉም ነገር ድንገት ያለ ምክንያት ነው የተገኘ የሚባለው አስተሳሰብ ከኢማን ውጭ ሆነ አስተሳሰብ ነው አስገኙን አላህን ማመንን ይጠይቃል ያ ካልሆነ من قالوا تأمل سطور الكائنات فإنها من الملك المولى إليك رسائل وفي كل خط لو تأملت وفي كل سطر لو تأملت خطها على كل شيء ما خلا الله باطل قالوا تأمل سطور الكائنات يزين فترة عالمون የኪታብ ሰጠር አለ አይደል ሰጠር ይባላል አይደል መስመሩ የተጻፈበት ልክ እንደ ሰጠር ቁጠረውና አስተውለው አሉ ፀሐይን ጨረቃን መሬትን አጠቃላይ ዩኒቨርሱን ተመራመር እስኪ አሉ እያንዳንዷን ሰጠር خطን ብትመለከታት አሉ አጻጻፋን ብትመለከታት من بلا تنقرهالج على أواج كل شيء ما خلا الله باطل الله يلم بله كاسبك كل من نقر ترقم البيون الله ترقم ينورو يفترة عالم ترقم ينورو عند فتاري الله سبحانه وتعالى على سن النوم عليه
አቡ ሐኒፋ አንድ ገጠመኝ አላቸው አንድ ኢቴይስት አጋጠማቸው ይባላል አምላክ የለም ሁሉም ነገር በድንገት ነው የሆነው ጨረቃውም ኮከቡም ፀሐዩም ሰማዩም የተዘረጋው بغير عمد ترونها متايوت ችካል የሌለበት ሰማይ እንዲህ አድርገን የዘረጋ ነው መሬት ይሁሉ ዝም ብሎ ድንገት ነው ይሆናል በድንገት ስፖንቴኒየስ በቅጽበት ዝም ብሎ ሆነ ብሎ የሚያምን ሰው ታዲያ እሳቸው ጋር ትልቅ አዳራሽ ላይ ሰው ተሰብስቦ ክርክር ሊያደርጉ ይባላል ክርክር ሊያደርጉ ቀጠሮ ያዙ እና አዳራሽ ተሰበሰበ ሰው አቡ ሐኒፋ እየተጠበቁ ነው ያ ሰው አላህ የለም ሁሉም ነገር እንደው በድንገት ነው የሚሆነው ብሎ የሚያስበው ሰው በቦታው ተገኝቷል እሳቸው አረፈዱ አሉ ጊዜ በጣም ወሰዱ ሰው እየጠበቃቸው ነው ይሄው ፈርቶ ነው አለ መመለስ ስለማይችል እኔም መከራከር ስለማይችል አቅም ስለሌለው ነው ፈርቶ ሸሽቶ ነው ማይመጣ እንግዳውን ይያለ ይፎክር ጀመረ አቡ ሐኒፋ በመጨረሻ ሰዓት አካባቢ ደረሷል እንዴት ትዘገያለህ ቀጠሮ የለንም እንዳላቸው አንድ አጋጣሚ አጋጥሞኝ ነው አሉት አጋጠመኝ ምን ወደዚህ ልመጣ በተዘጋጀውበት ሰማዩ መጀመሪያ ላይ ምንም አይነት ደመና አልነበረውም አሉ ድንገት ደመና መጣና ጥቁር ደመና ግጥም ብሎ ሰማዩን ሞላ አሉት ድንገት ዝናብ ዘነበ አሉት ከዛ በድንገት ደግሞ ከመሬት ውሃ ፈለቀ አሉት ከዛ በድንገት ወንዝ ፈጠረ አሉት እንዴት ብዬ ነው እዚህ ቀጠሮ ምደርሰው ብዬ ያሰብኩ ያለ በድንገት ጣውላዎች ከተለያየ አቅጣጫ መጡና ግጥምጥም ብለው ጀልባ ሰሩ አሉት ያን ጀልባ ተጠቅሜ መጣው ለዛ ነው ያረፈድኩት አሉት ይህ ሁሉ እንዴት በድንገት ይሆናል አልገባችሁ ይህ ሁሉ ነገር ማን ያምናል ይህ ሁሉ ነገር በቅጽበት ሆነ ስላለ ውሸት ግን ነው አለ አንተ እንኳን ይህንን ፍጥረት ዓለም ሰማይ ምድሩን ይህን ሁሉ ፍጥረት ዓለም በድንገት መጣ ያልክ አይደለም እንዴት አታምንም ማለት خلاص ውይይቱ በዚህ ተጠናቀቀ አሸነፉት በዚህ ማለት ግልጽ ነው አይደል እውነተኛ አእምሮ ያለው ሰው ነገሮች በድንገት መጡ አይልም የሰው ልጅ እንኳን አይኑ የተቀመጠበት ቦታ በድንገት አንድ አይነት ሊሆን አይችልም ይሁላችሁ ያንዳችን እዚህ ላይ በፕሮባቢሊቲ ቲዮሪ ስቶካስቲክ ፕሮባቢሊቲ ቲዮሪ የሚባል አለኛ ዩኒቨርሲቲ የተማረ የፕሮባቢሊቲ ጽንሰ ሐሳብ በፕሮባቢሊቲ ጽንሰ ሐሳብ ሳንቲም ስትወረውሩ ሰው ወይም አንበሳ የመሆን እድሉ ስንት ነው ግማሽ ነው አይደል 50% ነው አይደል 4 ሳይድ ያለው ከሆነ አንድ ቁጥሩ የመምጣት እድሉ 1/4 ነው አይደል 6 ከሆነስ 1/6 ነው 8 ከሆነ 1/8 ነው ያቺ ፌስ እኛ የምንፈልገው ወይም አንዷ የመምጣት እድሉ ያን ያክል አይናችን ሰውነታችን ላይ የመሆን እድሉ ስንት ነው የሚነግረኛል ሰውነታችን ላይ የተለያየ ቦታ ላይ የመሆን እድሉ ብዙ ነው አይደለ እዚች ላይ የመሆን እድሉ ስንት ነው እዚች ቦታ ላይ 100% የሚሆነው ሙሰዊር ሲኖር ነው ድንገት ከሆነ በፕሮባቢሊቲ ህግ መሰረት እዚች ላይ ካፍንጫችን እዚች ጋር ግንባራችን ላይ እዚህ ከግንባራችን ስር ይሄ አይናችን ቦታ አይደለም እዚህ ጋር የመሆን እድሉ ስንት ነው 0.00000 ነው እዚህ ጋር የመሆን እድል የለው
በጣም ትንሽ እድል ነው ያለው ለምን መሰላችሁ አንደኛ ሁለቱ አይን ነው እዚህ ጋር የሚሆነው አይደል አንዱ አይን የሰውነታችን አካል በሙሉ የመሆን እድል አለው ድንገት ከሆነ የሚሆነው ማለት ነው አይደል እዚህም ጋር የመሆን እድል አለው እዚህ ጋር የመሆን እድል አለው አይደል እዚህ ጋር የመሆን እድል አለው እግሬ ስር መሆን እድል አለው አናቴ ላይ የመሆን እድል አለው አንዱ አይናችን ማለት ነው ሌላኛው አይናችን የዛኑ ያክል እድል አለው ሁለቱ አንድ ላይ ለመሆን ደግሞ ፕሮባቢሊቲው በጣም ዜሮ ይሄ ለአንድ ሰው ነው 7 ቢሊዮን ህዝብ ነው ያለው የ7 ቢሊዮን ደግሞ እዚሁ ላይ መሆን ሌላ በፍጹም መሆን የሚችል ነገር አይደለም በፕሮባቢሊቲ ከሆነ ምን ያስፈልገዋል እዚህ ጋር የሚያስቀምጠው አካል አለ የለም መኖር አለበት የግድ ለዚህ ነው አላህ هو الذي يصوركم في الارحام كيف يشاء የሚለው አላህ ለዚህ ነው በእናታችሁ ማህፀን ውስጥ ይያላችሁ እንዳሻው አድርጎ ይቀርጻችኋል ይላል አላህ እንዳሻው አድርጎ የሚቀርጽ አካል አለ አልሙሰውር ከአላህ ስሞች ውስጥ አንዱ አልሙሰውር ያንን የሚሰራ ጌታ ስላለ ነው አላህ Subhanahu Wa Ta'ala እኛ እዚህ ላይ ይሆን ነው ማለት ነው ሊሆን አይችልም የተፈጥሮ ራሷ ወጥ የሆነ ህግ ሊኖራት አይችልም ወጥ የሆነ ህግ ሊኖራት አይችልም ግራቪቲ ወደ ታች የመውረድ ይህንን ህግ የሰጠው አንድ አላህ ነው ወደዚህም እኮ ይሄድ ነበር ወደዛም ይሄድ ነበር ወደ ላይም ይሄድ ነበር እንዴት ወደ ምድር ብቻ ይሳባል ወደ ምድር እንዲሳብ ያደረገው አላህ Subhanahu Wa Ta'ala ሳይንስ ይህንን አጥንቶ G9.8 ነው ይለናል እንጂ ያን ያጠና ይነግረናል እንጂ ማን ያን አደረገ የሚለውን አይነግረንም ተግባባን ያን የሚነግረን ማን ነው ወህይ ነው ለዚህ ነው የሰው ልጅ ዕውቀት አቅልና ወህይ አንድ ላይ ካልሆነ የተሟላ ዕውቀት አይኖረውም ወህይ ያስፈልገዋል አንቢያዎች ያስፈልጋሉ ከአላህ Subhanahu Wa Ta'ala የተዘጋጀ መልስ የሚሰጡ በራእይ ተገልጾላቸው በወህይ ወርዶላቸው የሚገልጹ ነብያት ያስፈልጋሉ አላህ ረህመት ያለው ጌታ አዛኝ የሆነ ጌታ በመሆኑ ፈጥሮን በራሳችሁ ተመራመሩና ድረሱብኝ ብሎ አልተወንም ምን አደረገ ነብያቶችን ላከ የነብያቶች ቅድሚያ ስራ ከምንም ነገር በላይ ኢማንን ማስተማር فلذلك ኢማን መሰረታዊ የሆነ የሰው ልጅ ምንድነው ማለት ነው قضيه مصيريه የመጨረሻ ጣፋንታውን የሚወስን ጉዳይ ነው ኢማን ማለት ቀላል ጉዳይ አይደለም ይህንን ፈጣሪ ይህንን ጥበበኛ ፈጣሪ አውቆት እሱን ታዞ መኖርና ከጀሃነም ርቆ ጀነት መግባት ነው ዓላማው የሰው ልጅ ይህንን ማግኘት ነውና ማለት الله سبحانه وتعالى فطراتቸውን ተጠቅመው الله سبحانه وتعالى የሚረዱ የሚገነዘቡ ሰዎችን አፊላሂ ሸኩም ፋጢር السماوات والارض ላቸዋል አላህ በአላህ ላይ ጥርጣሬ አለ እንዴ በአላህ ላይ መጠርጠር አለ እንዴ አላህ አለ ወይስ የለም ብሎ ይጠረጠራል እንዴ አንዲት አዛውንት ሴትዮ ይባላል ኢማም ራዚ በወቅቱ አላህ የለም የሚሉ ሰዎች ስለነበሩ ለነሱ ማስረጃ ይሆን ዘንድ 1000 ደሊል ነበራቸው ይባላል አላህ ስለመኖሩ ማለት በኋላ አንዲት ትልቅ ሴትዮ አዛውንት ናቸው ይሄ እኮ ትልቅ ዓሊም ነው 1000 ማስረጃ አለው አላህ ስለመኖሩ አሏቸው አሉ እሳቸው ደግሞ በሌላ አቅጣጫ ሄዱ አላህ ስለመኖሩ ደግሞ 1000 ማስረጃ ምን ያደርጋል አሉ ይህ ሰውዬ 1000 ጥርጣሬ ያለበት ማለት ነው አላህ ማስረጃ ያስፈልገዋል እንዴ አላህ መኖሩ አንተ መኖርህ ማስረጃ ያስፈልገዋል አንድ ሰው መኖሩን ማስረጃ ያመጣል እንዴ እኔ ስላለው ብሎ የመኖሬ ማስረጃ አንደኛ እንደዚህ ብሎ ይጠቅሳል ይቆ አቂል አይደለም አለምድ በጣም በዲህ ነው ማለት
ግልጽ የሆነ ነገር ነው ማለት ነው። የአላህን መኖር መካድ ማለት የራስን መኖር ከመካድ የበለጠ ነው ማለት ነው። የራስን ኤግዚስተንስ ከመካድ የበለጠ ነው ማለት ነው። ذلك ኢማን በጣም ወሳኝ ነገር ነው። አንድ ሰው ኢማን የለውም ማለት የአላህን መኖር አለማመን ማለት በአንቢያዎች አለማመን ማለት በአኺራ አለማመን ማለት ሀባ ዝም ብሎ ተራ የሆነ ሐያት መኖር ማለት ነው። እውነተኛ ሐያት ቂማ ያለው ዋጋ ያለው ሐያት መኖር የሚችል አንድ ሰው በኢማን ፊጥረት አላህ التي فطر الناس عليها የሰው ልጅ ብቻውን እንደተወለደ ከሰው ነጥለን አንድ ቤት ውስጥ ብናሳድገውና ምንም አይነት የአካባቢ ተጽዕኖ ባይፈጠርበት የአላህን አንድነት ያምናል ያምናል። በተፈጥሮ እኮ አላህ ያን አስቀምጦለታል ያምናል። የአካባቢ ተጽዕኖ ነው ሰውን ዳይቨርት የሚያደርገው ከእውነተኛው መስመር ዳይቨርት የሚያደርገው ማለት ነው። በነገራችን ላይ ብዙም ባንስማማበትም እኛ እንደ ሙስሊሞች አንዳንዶቹ ፈላስፋዎች በሂሳብ ቋንቋ ያሰሉታሉ የአላህም በኢማን ማመንና አለማመን። አኺራ የለም ብለህ ቢኖር ትከስራለህ አሉ። አትከስርም? ካለ ትከስራለህ፣ ካለ ግን ታተርፋለህ አሉ። የመኖርና ያለመኖር እድሉ ሁለት ነው አሉ። እነዚህ እነ ፓስካል የሚባሉ የሂሳብ ሊቆች ናቸው እንደዚህ ያሉ። እኛ በኋላ እንዴት አንስማማም እንነጋገራለን። ላኪን የነሱን ሐሳብ ነው የምነግራችሁ። አንድ ሰው አሉ በአላህ መኖርና በቂያማ መኖር ማመኑም አለማመኑም እንዳይኖርም እንዲኖርም አያደርገው። ካለ አለ ነው። እኔ ስላላመንኩበት ያ ነገር አይኖርም ማለት ነው እንዴ? መኖሩን ይከለክለዋል? የሰው ልጅ በሙሉ ቢክድ አላህ ከመኖር እንዳይኖር ማድረግ ይችላል እንዴ? የሰው ልጅ እኔ ስላመንኩና ስላላመንኩ እኮ ሪያሊቲውን እውነታውን መቀየር አይቻልም። ስለዚህ አንድ ሰው ሴፍ የሚሆነው አሉ ምንድነው ሊድን የሚችለው አለ ብሎ ካመነ ነው አሉ። የለም ብሎ ካለ እኮ አለቀለት ማለት ነው አሉ። አልገባችሁም እንዴ? ሎጂክ እኮ ነው። እነሱ ከምንድነው ከመንፈዓ ከጥቅም የሰው ልጅ የሚጠቅመው የትኛው ነው ከሚል አንፃር ያዩት ማለት ነው። ላኪን በዱንያ ላይ ያለን ነገር አጥቶ አሉ አኺራ ላይ ያለውን ነገር ቢያገኝ ይሻለዋል ከጥቅም አንፃር አሉ። ዲናችን ግን አሉ ዑለማዎች መልስ ሰጧቸው። ዲናችን ግን አንድ ሰው በአኺራ ሲያምን አሉ ዱንያውን አደጋ ላይ አይጥልም አሉ። እንደውም ዱንያውን የሚያሳምረው በአኺራ እምነቱ። ለምን? ዙልም አይሰራም፣ የሰው ገንዘብ አይወስድም፣ ውስጡ ሰኪና አለ። ዱንያ ላይ ራሱ እኮ ጀነት ውስጥ ይኖራል። ከዑለማዎቹ ምን ብለዋል? ኢነ ፊ ዱንያ ለጀና፣ ዱንያ ውስጥ ጀነት አለ ብለዋል። በማዕሪፈት አላህን በማወቅ አላህን በመገዛት ወደሱ በመቅረብ የሚገኝ ሰኪና ጀነት አለች እዚህ ዱንያ ውስጥ በሙእሚኖች ልብ ውስጥ ያለች። ተጋብተናል። አንድ ሰው ኢማን ስላለው ዱንያ ላይ ስቃይ ውስጥ ይኖራል ማለት አይደለም። አንድ ዓሊም ይባላል እንደው ጀነት ዱንያ በአላህ ለማያምኑ ሰዎች ጀነት ናት፣ በአላህ ለሚያምኑ ሰዎች ደግሞ እስር ቤት ናት የሚል ነገር ትላላችሁ አላችሁ። በኋላ ይህንን ትላላ ይህንን የሚጠይቃቸው ማን ነው? መንገድ ላይ በጣም የተቸገረ ምስኪን ደሃ ነው ሰውዬው። እሳቸው ደግሞ ጥሩ ልብስ ለብሰዋል፣ ያማረ ካፖርት ምናምን በጣም ደስ የሚል ልብስ ለብሰዋል። ታዲያ የኔው ጀነት የት ላይ ነው? ያንተው እስር ቤት የት ላይ ነው አላቸው። አልገባችሁ? የኔው ጀነት የት ላይ? ያላመነ ሰው ዱንያ ጀነቱ ነው እያላችሁ እናንተ ደግሞ አማኝ በመሆን እንደው እስር ቤት ናት ዱንያ እያላችሁ የት አለ የኔው ጀነት የት አለ? ያንተው እስር ቤት የት አለ አላችሁ።